ሰላም በመቶ ሺዎች የሚቆጠሩ መኪናዎች እንዳይነዱ ማገድ ሊጀምር መሆኑን መንግስት አሳውቋል። በሀገሪቱ ውስጥ ካሉ መኪናዎች ውስጥ 1/3 ገደማ የሚሆኑት እገዳ ካልሆነም ቅጣት ይጣልባቸዋል ተብሏል። መኪናዎቹ የሚፈጥሩት ችግር አሳሳቢ ነው ያለው መንግስት መኪና የሚገዙ ሰዎች ጥንቃቄ የማያደርጉ ከሆነ የሚገዙት መኪና እንዳይነዳ እገዳ የተጣለበት ሊሆን እንደሚችል አስታውቋል። አሁን ከመኪናዎች ጋር በተያያዘ የወጣውን ዝርዝር መረጃ አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የአዲስ አበባ ከተማ ትራንስፖርት ቢሮ ከተሽከርካሪዎች የሚለቀቅ በካይ ጋዝን በተመለከተ በከተማዋ በሚገኙ ተሽከርካሪዎች ላይ ባደረገው ድንገተኛ ልኬት የበካይ ጋዝ ልቀት አሳሳቢ ደረጃ ላይ መድረሱን ማረጋገጡን አስታውቋል። የአዲስ አበባ ከተማ ትራንስፖርት ቢሮ የመሰረተ ልማት ዘርፍ ምክትል ኃላፊ አቶ አስመሮም ብርሃኔ ከተሽከርካሪዎች የሚወጣ የበካይ ጋዝ ልቀት አሳሳቢ ደረጃ ላይ መድረሱንና ከወዲሁ መፍትሄ መስጠት ካልተቻለ ይዟቸው የሚመጡት ጉዳቶች ከባድ ናቸው ሲሉ ተናግረዋል። ሕፃናትና አረጋውያን ላይ ትልቅ የጤና ችግር ይፈጥራል ሲሉም ገልጸዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ችግሩን መቆጣጠር የሚያስችል ከተሽከርካሪ የሚወጣ በካይ ጋዝ ልቀት ቁጥጥር መመሪያ ማውጣቱ ከስርዓት ውጭ የሆኑ ተሽከርካሪዎችን ወደ መስመር ለማስገባት ይረዳል ብለዋል። የትራንስፖርት ቢሮም በዚህ መሰረት በመጀመሪያ ዙር ባደረገው ድንገተኛ ልኬት ችግሩ አሳሳቢ መሆኑን መረዳት መቻሉን ጠቁመዋል። ከህዳር 2018 ዓ.ም ጀምሮ እስከ የካቲት 2018 ዓ.ም ድንገተኛ ልኬት ከተደረገባቸው 75 የተለያዩ ተሽከርካሪዎች ከ1/3 በላይ የሆኑት ከሚፈቀደው በላይ በካይ ጋዝ እንደሚለቁ መረጋገጡንና ማስተካከል እንዳለባቸው የማሳወቅ ስራ ማከናወኑን ገልጸዋል። የመንግስት ተቋማት ያላቸው ተሽከርካሪዎች ችግሩ እንዳለባቸውና በቅርቡ በኢትዮጵያ አየር መንገድ መኪኖች ላይ በተደረገ ልኬት መረጋገጡን ተናግረዋል። ልኬት የተደረገላቸው ተሽከርካሪዎች ማስተካከላቸውን መፈተሽ፣ ማረጋገጥና እርምጃ መውሰድ በስፋት ሲሰራ ከቆየው የማሳወቅ ስራ ቀጥሎ የሚመጡ ተግባራት መሆናቸውን አስረድተዋል። የተሽከርካሪ ምርመራ ተቋማት በወሎ የሚሰጡበት አሰራር ሙስና እንዳለበት፣ በትክክለኛው መንገድ ለአገር ሲሉ እንጂ ለመርሃ ግብር ብለው መስራት እንደሌለባቸው፣ አግባብ የሆነ ልኬት አድርገው አገልግሎቱን መስጠት እንደሚገባቸው፣ ይህንን በማያደርጉ ተቋማት ላይ የተጠናከረ ክትትል በማድረግ እርምጃ እንደሚወሰድ አክለዋል። መመሪያው ተሽከርካሪዎች የሚለቁትን በካይ ጋዝ እንዲቀንሱ ወይም መቆጣጠር የሚችል መሳሪያ እንዲገጥሙ የሚያደርግ ነው ያሉት ደግሞ የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ የአየር ብክለትና ቁጥጥር ቡድን መሪ አቶ ግርማ ሳሙኤል ናቸው። ልኬት ተደርጎላቸው ማለፍ ካልቻሉት ውስጥ የመንግስት ተሽከርካሪዎች የአዲስ አበባ ትራንስፖርት ቢሮ እንደተገኙባቸው የጠቀሱት አቶ ግርማ ወዲያውኑ ማስተካከያ እንዲያደርጉ መደረጉን ገልጸዋል። እየተደረገ ከሚቀጥለው ልኬት ናሙና በመውሰድ በካይ ጋዝ የሚፈጥረው አሉታዊ የጤና ተጽዕኖና ምጣኔ ሀብታዊ ችግሩን በሚመለከት ከአዲስ አበባ ከተማ አስተዳደር ጤና ቢሮ ጋር በመሆን ጥናት እንደሚደረግ ጠቁመዋል። ቢሮ በሚያደርገው ልኬት መሰረት የተቀመጠውን ደረጃ ለሚያልፉ የ1 ዓመት ሰርተፊኬት እንደሚሰጥ፣ ከተፈቀደው በላይ በካይ ጋዝ በሚለቁ ተሽከርካሪዎች ላይ ደግሞ የ15 ቀናት እግድ ተጥሎባቸው ማስተካከያ እንዲያደርጉ የጊዜ ገደብ እንደሚሰጣቸው፣ እስከ 3 ወራት ካላስተካከሉ ግን ሙሉ ለሙሉ ማገድን ጨምሮ ሌሎች እርምጃዎች እንደሚወሰዱ ተናግረዋል። የተሽከርካሪ ባለንብረቶች ጊዜውን የጠበቀ ምርመራ እንዲያደርጉና ሲያሽከረክሩ ዋናውን ባይዙ እንኳን ቢያንስ የሊብሬ ኮፒ ይዘው መንቀሳቀስ እንደሚኖርባቸው አሳስበዋል። የምርመራ ተቋማት ቢሆኑም ምርመራውን ለማያልፉ ተሽከርካሪዎች ቦሎ መስጠት እንደሌለባቸውና ሕግን ተከትለው መስራት እንደሚኖርባቸው አስረድተዋል። በዚህም የትራንስፖርት ሚኒስቴር ያረጁ ተሽከርካሪዎችን ከሀገር ውስጥ መንገዶች ለማስወጣት እየተንቀሳቀሰ መሆኑ የተነገረ ሲሆን በቅርቡ በኢትዮጵያ መንገዶች ላይ የሚገኙ ያረጁ መኪናዎችና የጭነት ተሽከርካሪዎች ከአገልግሎት ውጭ ሊሆኑ ይችላሉ ተብሏል። አዲሱ የትራንስፖርትና ሎጂስቲክስ ሚኒስቴር የተሽከርካሪ ልቀት ብክለት ቁጥጥር መመሪያ የግሪን ሃውስ ጋዝ ልቀት መስፈርቶችን የማያሟሉ ተሽከርካሪዎችን ቀስ በቀስ ከአገልግሎት ውጭ የሚያደርጉ የአስተዳደራዊ እርምጃዎችንም ይዟል። አዲሱ መመሪያ እንደሚያመለክተው ማንኛውም አዲስ ወይም ያገለገለ ተሽከርካሪ አስመጪ፣ ሻጭ ወይም አምራች ተሽከርካሪዎቹ የጋዝ ልቀት መስፈርቶችን ማሟላታቸውን ማረጋገጥና ለእያንዳንዱ ተሽከርካሪም
የማረጋገጫ የምስክር ወረቀት መስጠት ይጠበቅባቸዋል። ኃላፊዎቹ ሁሉም የነዳጅ ተሽከርካሪ ባለቤቶች ልቀታቸውን እንዲያስመረምሩና የማረጋገጫ ሰርተፊኬት እንዲያገኙ ጠይቀዋል። በምርመራ ወቅት ችግር ያለባቸው ተሽከርካሪዎች ልቀታቸውን ለመቀነስ ለ4 ወራት ጊዜ እንደሚሰጣቸውም በመመሪያው ላይ ተገልጿል። መኪና የሚገዙ ሰዎችም መኪናው ያለውን ልቀት ማስመርመርና ከተፈቀደው ልቀት በታች መሆኑን ማረጋገጥ ይገባቸዋል ተብሏል። ይህንን ሳይፈጽሙ መኪና የሚገዙ ሰዎች ለቅጣት ከፍ ሲልም መኪናው ሊታገድባቸው ስለሚችል ጥንቃቄ ማድረግ አስፈላጊ መሆኑ ተነግሯል። የመኪና ባለሙያዎች በበኩላቸው በዚህ መልኩ በርካታ መኪናዎች ከስራ ውጭ ሊደረጉ እንደሚችሉ አስጠንቅቀዋል። ኢትዮጵያ ውስጥ ከተመረቱ ከ40 ዓመት በላይ የሆናቸው መኪናዎች ጭምር እንደሚነዱ ጠቅሰው በካይ ጋዝ የሚለቁ መኪናዎች ለባለ ንብረቶችም ከፍተኛ ወጪ የሚያስወጡ መሆናቸውን ጠቁመዋል። ከዚህ ጎን ለጎንም ለትራንስፖርት አገልግሎት መኪና ለመግዛት ያሰባቸው አዲስ አሰራር መዘርጋቱን ሰምተናል። በዚህ አሰራር መሰረት አነስተኛ ታክሲዎች ከስራ ውጭ ሊደረጉ መሆኑ ነው የተነገረው። በመዲናዋ የህዝብ ትራንስፖርት ታክሲ ላይ ለመሰማራት ቢያንስ 25 ወንበር ያላቸው መኪናዎችን መጠቀም ብቻ ፈቃድ እንደሚያሰጥ ታውቋል። በመዲናዋ ያሉት ሰማያዊ በነጭ ኮድ 1 የህዝብ ማመላለሻ ታክሲዎች በአገልግሎት ብዛት በማርጀታቸው መቀየር እንደሚገባቸው የአዲስ አበባ ትራንስፖርት ቢሮ ነው ያስታወቀው። ኮድ 1 ታክሲዎቹ ከዚህ ቀደም ከ12000 የሚበልጥ ቁጥር የነበራቸው ሲሆን አሁን ላይ ደግሞ በተለያዩ ምክንያቶች ቁጥራቸው ወደ 4000 መውረዱን የትራንስፖርት ቢሮ ኃላፊ አቶ ያብባል አዲስ ገልጸዋል። አሁን ላይ ለመዲናዋ ገጽታ ብሎም ለነዋሪዎች ደህንነት ሲባል ታክሲዎችን መቀየር የሚያስፈልጋቸው ሲሆን የተሽከርካሪ ባለንብረቶቹ የተሽከርካሪ ቅያሪ ማድረግ እንደሚገባቸው ተናግረዋል። የተሽከርካሪ ቅያሪ ለማድረግ መንግስት ብድር በማመቻቸትና ከቀረጥ ነፃ በሆነ መንገድ ተሽከርካሪ እንዲያገኙ ድጋፍ እንደሚያደርግ አቶ ያብባል ጠቁመዋል። በሌላ በኩል ደግሞ ወደ ታክሲ አገልግሎት መግባት የሚፈልጉ አካላት ከዚህ በኋላ ፈቃድ ለማግኘት ከ25 ወንበር በላይ ያላቸው መኪናዎችን እንዲሁም በኤሌክትሪክ የሚሰሩ ተሽከርካሪዎች በቅድሚያ ማሟላት እንደሚገባቸው የአዲስ አበባ ትራንስፖርት ቢሮ አመልክቷል።